ነዳያን የሆነ ነገር ስናደርግ እያደረግነው ያለነው ለነዳያኑ ሳይሆን ምን ሰጠው በነዳዩ እጅ በኩል እግዚአብሔር እየተቀበለን ነው። ለምን? በነዳያን በኩል የሚቀበል እግዚአብሔር ስለሆነ ማለት ነው። አንተ የምትሰጥ ሆይ ለነዳያን የምትሰጠው ሳይሆን መድን ክርስቶስ እጅ ላይ እንደምታስቀምጥ ልታውቅና ልትረዳ ያስፈልጋል ይላሉ አባቶች። ሰላም እህቶችና ወንድሞቼ፣ በዚህ የአብይ ጾም የ55 ቀን ቻሌንጃችን እነሆ ዛሬ የስድስተኛ ቀን ቪዲዮአችንን እንነጋገራለን። ለዛሬ የምናነሳው ሐሳብ የገነት ደጅ መክፈቻ በሚል ጉዳይ ይሆናል። ወደ ሐሳቡ ከመግባቴ በፊት ቪዲዮ ለሌሎች ተደራሽ እንዲሆን ላይክ፣ ሰብስክራይብ እና ሼር በማድረግ ቪዲዮውን ጀምሩት። እንደሚታወቀው በክርስቲያኖች ሕይወት ውስጥ ወደ እግዚአብሔር ለመቅረብ በምናደርገው ጉዞ ጾምና ጸሎት ቀዳሚው ነው። ነገር ግን ጾምና ጸሎትን የያዘ ሰው ይህች ጾምና ጸሎቱ ወደ እግዚአብሔር ትቀርብለት ዘንድ ክንፍ የምትሆን አንድ ምግባር አለች። በቤተ ክርስቲያናችን ውስጥ ብዙ አባቶች የተመሰጡባት፣ ብዙ ነገር ያሏት፣ ቅዱሳት መጻሕፍት የሚደግፏት፣ ይልቁንም ደግሞ ክርስቲያኖች እግዚአብሔርን ወደ መምሰል የምታሳድግ አንድ ምግባር አለች። አባቶች በሚስጥር ሲናገሯት የገነት ደጅ መክፈቻ ብለው ይናገራሉ። ይችም ደግሞ ምንድናት ከተባለ ምጽዋትን እንዲህ አድርገው ያቆለጳጵሷታል። በዚህ የጾም ወቅት ክርስቲያኖች ከጾማቸው ከጸሎታቸው ጋር አስተባብረው ሊይዟት የሚገባ ምጽዋት የተባለች ምግባር አለች። ይህችን ምግባር በማስመልከት በቅድስት ቤተክርስቲያን አስተምሮ በአባቶች አባባል ዛሬ እንደ እግዚአብሔር መልካም ፍቃድ እንነጋገራለን። ምጽዋትን በተመለከተ ቅዱሳን አባቶቻችን ሚስጥሩ ቢሰፋባቸው ጣዕሟን ቢረዷት ብዙ ነገር ብለውላታል። ምጽዋት የምግባራት ሁሉ አክሊል፣ ምግባራትን ሁሉ ንጽሕና የምትሰጣቸው ነው ብለው ይጠቅሷታል። ይህም ደግሞ ሲባል ክንፍ ሰጣ ወይም ደግሞ አክናፍ ሰጣ ከሰማያ ሰማያት በላይ የሰው ልጅ ከፍ ከፍ እንዲል የምታደርግ ምጽዋት ናት ብለው ይናገራሉ። ይህች በጎ ምግባር ታዲያ ምንድናት የሚለውን ቅድስት ቤተክርስቲያን በተወሰኑ ነጥቦች እንድንረዳው ታደርገናለች። የመጀመሪያው ምጽዋት ማለት እግዚአብሔርን የምታስመስል ናት ብለው ይናገራሉ። እንደሚታወቀው ምጽዋት መራራት ነው። ምጽዋት ርኅራኄነት ነው። ምጽዋት ይቅርታ ማድረግ ነው። ምጽዋት ለሌሎች የምናደርገው ምህረት ነው ብለው ይጠቅሱታል። ምህረትና ይቅርታ፣ ርኅራኄ ደግሞ የባህሪ አምላክ ከሆነው ከእግዚአብሔር ዘንድ የሚገኙ ስለሆኑ ሰው እነዚህን ባደረገ ጊዜ እግዚአብሔርን ወደ መምሰል ያድጋል ተብሎ ይነገራል። ለዛ አይደለ በመጽሐፍቱ ውስጥ አባታችሁ እግዚአብሔር ቸር እንደሆነ እናንተ ምን ሁኑ? ቸር ሁኑ ተብሎ እየተጠቀሰው። ቅዱስ ጎርጎርዮስ ዘንዚናዙ የተባለ የቤተ ክርስቲያናችን አባት እንዲህ ብሎ ይነግረናል። ከፍጥረታት ሁሉ በላይ እግዚአብሔርን መምሰል ከፈለክ ለሰዎች በመርዳት በመመጽወት እግዚአብሔርን ምሰል። ሰው እግዚአብሔርን ሊመስል የሚችልበት ትልቁ መንገድ ምህረት ነውና ብሎ ይገልጸዋል። ስለዚህ እግዚአብሔርን ልንመስልበት የምንችል እግዚአብሔር በባህሪው ምህረትን የሚሰጥ ሩሩ የሆነ አምላክ ሲሆን ያን ርኅራኄ ደግሞ የሰው ልጆች ባደረጉት ጊዜ ምህረትን በሰጡ ጊዜ ምጽዋትን በሰጡ ጊዜ እግዚአብሔርን ወደ መምሰል ያድጋሉ ማለት ነው። ስለዚህ ምጽዋት እግዚአብሔርን የምታስመስለን ምግባር እንደሆነች ልናውቅና ልንረዳ ያስፈልጋል። ሁለተኛ ምጽዋት ከእግዚአብሔር ጋር የምናደርጋት ንግድ ናት ተብሎ ይጠቀሳል። የዚህ ምድር ነጋዴ ቢነግድ ምድራዊ ብዕልን ያተርፋል። ከእግዚአብሔር ጋር የሚያደርጉት ንግድ ግን መንግሥተ ሰማያትን ታስገኛለች። ከእግዚአብሔር ጋር የምንነግደው ይልቁንም ደግሞ ምጽዋት የምንሰጠው መንግሥተ ሰማያትን ለማግኘት ነው። መንግሥተ ሰማይ ደግሞ ዘላለማዊ ሕይወትን ለማግኘት የምታስችለን የምጽዋት ምግባር ታስፈልገናለች ማለት ነው። አባቶች ሲናገሩ እንዲሁም ቅዱስ ዮሐንስ አፈወርቅ የተባለው አባት መንግሥተ ሰማያት ለመግባት የምግባራት ዘይት ያስፈልገዋል። እነዚህ የምግባራት ዘይት ደግሞ ያሉት ከነዳያን እጅ ነው። ስለዚህ ከነዳያን እጅ ሂደህ ምግባራትን በምጽዋት ልትገዛ ያስፈልጋል ብሎ የአስርቱ ቆነጃጅትን ትርጓሜ በተረጎመበት ድርሳኑ ይናገራል።
መንግስተ ሰማያት ከእግዚአብሔር ዘንድ በርካሽ የምንገዛት ውድ ገንዘባችን ናት። ከእግዚአብሔር ጋር የምንገዛቸው የትኛውን በጎ ነገሮች በርካሽ ነገር ገዝተን ብዙ የምናተርፍበት ነው። ለዛ ነው አይደለ አምላካችን እግዚአብሔር እንደዚህ ያለን፣ ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ውሃ በደቀ መዛሙርቴ ስም ቢሰጥ ዋጋው አይጠፋበትም የተባለ። አባ ጊዮርጊስ ዘጋስጫ የተባለ አባት መንግስተ ሰማያትን በቀዝቃዛ ውሃ ሸጠው ብሎ ይናገራል። መንግስተ ሰማያትን የምንገዛው በቀዝቃዛ ውሃ ነው። በርካሽ ነገር የሚገዛ ውድ ነገር ያለው ከእግዚአብሔር ዘንድ ብቻ ነው። እሱም በምጽዋት ማለት ነው። በምጽዋት ዮሐንስ አፈወርቅ ጥቂት ስጥ ብዙ ግዛ ብሎ ይናገራል። እንዲያውም እዚህ ላይ ምሳሌ ሲሰጥ አንተ ሆይ ዛሬ ብዙ ነጋዴዎች ባዛር ቢያዘጋጁ ወይም ደግሞ የንግድ ትርኢት ቢያዘጋጁ ያለህን ነገር ሁሉ ሽጠህ ርካሽ ነገር ለመግዛት ወደ ባዛር ወይም ደግሞ ወደ ንግድ ትርኢቱ አትሄድም ሆይ? ስለዚህ መንግስተ ሰማያት በርካሽ እየተሸጠች ምን አለ ምግባራትን ሁሉ ሽጠህ በምጽዋት መንግስተ ሰማያትን ብትገዛ ብሎ ይጠይቃል። ከእግዚአብሔር ዘንድ ጋር የምንነግዳት ንግድ እንደሆነች ልናውቅና ልንረዳ ያስፈልጋል። በሶስተኛ ደረጃ የምናነሳት ምጽዋት እግዚአብሔርን ማበደር ነው ተብሎ ይነገራል። ይህም ደግሞ ጠቢበ እግዚአብሔር የተባለው ሰለሞን በመጽሐፈ ምሳሌው ከመጽሐፈ ምሳሌ ምዕራፍ 19 ከቁጥር 17 ላይ መጽሐፈ ምሳሌ ምዕራፍ 19 ከቁጥር 17 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ይላል። ለዚህ ምድር ሰዎች ብናበድር መቼ መልሰው እንዲሰጡን አናውቅም። ለእግዚአብሔር ቢያበድሩ በመንግስተ ሰማያት በመጨረሻ ሰዓት ይከፍላል። ለዛ ነው ቅዱስ ኤፍሬም ሶርያዊ የተባለ አባት የነዳያን እጅ መሬት ነው፣ የነዳያን እጅ የለመለመ መሬት ነው። ያለህን ገንዘብ ወይም ደግሞ ያለህን ምግባር በነዳያን እጅ ላይ ሂድና ዝራ፣ ኋላ በመንግስተ ሰማያት አብዝተህ ታጭዳለህና የሚለው። ለምን ለእግዚአብሔር ማበደር ማለት ዛሬ በምድር ላይ እያለን ለነዳያን በምንሰጠው ምጽዋት ነገ እግዚአብሔር አምላክ በመንግስተ ሰማያት እናጭደው ዘንድ የሚሰጠን ብዙ ትሩፋት ስላለ ማለት ነው። በአራተኛ ደረጃ የምናነሳው ሐሳብ ለዚህ ጉዳይ ማጠቃለያ ማለት ነው፣ ምጽዋት ማለት በበረከት መዝራት በበረከት ማጨድ ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 6 ላይ በጥቂት የዘራ በጥቂት ያጭዳል፣ በበረከት የዘራ ደግሞ በበረከት ያጭዳል ብሎ ይነግረናል። ምን ማለት ነው? እኛ አብዝተን የሰጠን እንደሆነ በመንግስተ ሰማያት ብዙ ዋጋ፣ ይልቁንም ደግሞ በምድር ላይ በሕይወታችን በረከት ይበዛልናል። አብዝቶ የሰጠ አብዝቶ ይቀበላል ማለት ነው። አብዝቶ የሰጠ አብዝቶ ይቀበላል። ስለ ምጽዋት ይህን ያህል ካልንና ግን የምጽዋት አስፈላጊነት ምንድነው የሚለው ጥያቄ መጠየቅ አለበት። የመጀመሪያው ምጽዋት ለምንድን ነው የሚያስፈልገው ከተባለ ምጽዋት ምን ያህል ኃይል እንዳላት ጉልበት እንዳላት ከምግባራት ሁሉ በላይ ናት መባሏ ከዚህ ላይ ነው እየተረዳን የምንሄድ። የመጀመሪያው ምጽዋት ከኃጢአት ታነጻለች። ምጽዋት ከኃጢአት ታነጻለች፣ ከሞትም ታድናለች። በመጽሐፈ ሲራክ ምዕራፍ 3 ከቁጥር 30 ላይ የእሳትንም ብዛት ውሃ እንደምታጠፈው የኃጢአትንም ብዛት ምጽዋት ታጠፈዋለች ይላል። የኃጢአታችን ብዛት የሚጠፋው በምጽዋት ነው። ለዛ ነው ማር ይስሐቅ የተባለው አባት ነዳያንን እንደወደድክ ልዑል እግዚአብሔር ላንተ ይቅርታ ያደርግልሃል ይላል። ላንተ ምህረት ያደርግልሃል። ኃጢአተኛ የሆነ ሰው በደለኛ ነኝ ብሎ የሚያስብ ሰው በተለይ በዚህ ዘመን ያለን ሰዎች እግዚአብሔር ይቅር እንዲለን ምህረት እንዲሰጠን ስጠን ብለው ለሚለምኑን ለነዳያን እጃችንን ዘርግተን ልንሰጥ ያስፈልጋል። ያን ያደረግንን እንደሆነ ከእግዚአብሔር ዘንድ ይቅርታ፣ ከእግዚአብሔር ዘንድ የኃጢአት ስርየት እናገኛለን። ለዛ ነው ቅዱስ ዮሐንስ አፈወርቅ የተባለው አባት ስርየት ኃጢአትን ታሰጣለች፣ ሞትንም ቢሆን ታድናለች ይላል። ስለ ምጽዋት ስርየት ኃጢአትንም ታሰጣለች፣ ሞትንም ቢሆን ታድናለች ብሎ ይናገራል። ከሞት መዳን የሚፈልግ ይልቁንም ደግሞ ከሲኦል እሳት መዳን የሚፈልግ በሙሉ ምጽዋትን አብዝቶ ሊሰጥና
ምግባራን ደግሞ ሊይዝ ያስፈልጋል ማለት ነው። ሰው ለነፍሱ የሚሰጠው ቤዛ ሀብቱ ነው ይላል ምሳሌ ምዕራፍ 13 ከቁጥር 8 ላይ። ስለዚህ ሰው ለነፍሱ የሚሰጠው ቤዛ ሀብቱ ከሆነ ከሀብቱ ደግሞ መመጽወት ያስፈልገዋል ማለት ነው። በሁለተኛ ደረጃ ምጽዋት መንግስተ ሰማያትን ታሰጣለች። ጌታ በመንግስተ ሰማያት ሲመጣ ከሚጠይቀው ብቸኛ ጥያቄ የምጽዋት ጥያቄ ነው። እሱም በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 40 እስከ መጨረሻው ድረስ የተናገረውን ብራብ አብልታችሁኛል ወይ? ብጠማ አጠጥታችሁኛል ወይ? ብታረዝ አልብሳችሁኛል ወይ? ብታመም ጠይቃችሁኛል ወይ? ያለውን ስድስቱን ቃላተ ወንጌልን የምንጠየቅበት የምጽዋት ስራ እንጂ ሌላ ነገር አይደለም። ስለዚህ መንግስተ ሰማያትን ማግኘት የፈለገ ሰው የምጽዋትን ምግባር አብዝቶ ሊይዝ ያስፈልጋል። ስለዚህ ከምግባራት ሁሉ አክሊል የተባለችው ድህነትን የምታሰጥ መንግስተ ሰማያትን የምታስወርስ ስለሆነ ማለት ነው። በሶስተኛ ደረጃ ምጽዋት አስፈላጊነቷ የጸሎት ማሳረጊያ ናት ተብሎ ይነገራል። ምን ማለት እንደሆነ ታውቃላችሁ? ምን ማለት መሰላችሁ? እግዚአብሔር አምላክ ከምጽዋት ጋር እግዚአብሔር አምላክ ከምጽዋት ጋርና ከጾም ጋር የተጸለየን ጸሎት ይቀበላል፣ ይሰማል። ስለዚህ ምጽዋት ለጸሎታችን ለጾማችን አክናፍ ወይም ደግሞ ክንፍ ሆና ታገለግለናለች ማለት ነው። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ለዛ ነው አይደለ በምድር በተመላለሰ ጊዜ የማቴዎስ ወንጌል ምዕራፍ 6 ላይ ጾምንም ጸሎትንም ምጽዋትንም አንድ ላይ ያስተማረው። ስትጸልዩ እንዲህ አድርጉ፣ ስትጾሙ እንዲህ አድርጉ፣ ስትመጸውቱ እንዲህ አድርጉ ብሎ ማስተማሩ ሶስቶቹ የማይነጣጠሉ ምግባር እንደሆኑ ሊያስረዳን ሲል ነው። በዚህ በሐዋርያት ሥራ ምዕራፍ 10 ከቁጥር 4 ላይ የምናገኘው አንድ ድንቅ ታሪክ አለ። ጳውሎስ የተባለ የአሕዛብ መቶ አለቃ እግዚአብሔር አምላክ መልአከ ብስራትን ያሰማው ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ የተባለ በመመጽወቱ ነው። ስለዚህ ቆርኔሌዎስን የመልአክን ብስራት እንዲሰማ ያደረገችው ምጽዋቱ ስለሆነች ማለት ነው። ቅዱስ ቀሌምንጦስ ዘሮም የተባለ አባት ጾም፣ ጸሎት፣ ምጽዋት ወደ እግዚአብሔር ያቀርበዋል ይልና እነሱም አጥር ቅጥር ይሆኑልሃል ይላል። አጥር ቅጥር ይሆንላል። ሰው ወደ እግዚአብሔር የሚቀርበው በመመጽወቱ በመጸለዩ ይልቁንም ደግሞ በመጾሙ ስለሆነ እነዚህ ነገሮች ሁሉ ወደ እግዚአብሔር የሚያቀርቡ ምግባራት ስለሆኑ የጾም ወቅት ከጾማችን ከጸሎታችን ጋር ምጽዋትን አስተባብረን ልንይዝ ያስፈልጋል። ይህ እንዲህ ከሆነ ታዲያ ምን እንመጽውት ወይም ደግሞ ከምን እንመጽውት ከተባለ ብዙ ጊዜ የሚታወቅ ስለሆነ የተወሰኑ ሐሳቦችን ላንሳላችሁ። የመጀመሪያው ከገንዘብ እንመጽውት። ከገንዘባችን ሰው ወጥቶ ወርዶ ከሰራው ካተረፈው ሳይሆን ካለው ሀብትና ንብረቱ ሊመጸውት ያስፈልጋል። ሰርቆ ቀጥፎ ወይም ደግሞ አጭበርብሮ ካመጣው ሳይሆን ከሰራው በላቡ ጥሮ ግሮ ካገኘው ነገር ሊመጸውት ያስፈልጋል። ይህ ማለት ነው ከሰራው ከጣረው አስራት በኩራቱን ያወጣል፣ ከ10 አንዱ ይከፍላል፣ ከ9 ደግሞ ይመጸውታል። ከገንዘብ መመጽወት ማለት ይሄ ነው። ሁለተኛው ከጊዜ መመጽወት፣ ጊዜ ለሚያስፈልጋቸው ሰዎች ጊዜ አተርፎ ለቅዳሴ ይልቁንም ደግሞ ለበጎ አድራጎት ስራ ማዋል የጊዜ ምጽዋት ይባላል። በሶስተኛ ደረጃ የእውቀት ምጽዋት፣ የእግዚአብሔርን ቃል ለማያውቁት የእግዚአብሔርን ቃል ላልተረዱት ይልቁንም ደግሞ መታገዝ አለባቸው ብለን ለምናስባቸው በእውቀታችን ሰዎችን ማገልገል ይጠበቅብናል። በአራተኛ ደረጃ ደግሞ ሰዎች የአካል ምጽዋት ሊሰጡ ያስፈልጋል። ይህን የተወሰነ ሐሳብ ልጨምርበት። የአካል ምጽዋት ማለት የጆሮ ምጽዋት አለ፣ የአንደበት ምጽዋት አለ። ሰዎችን በአንደበታችን መክረን ከገቢረ ኃጢአት ወደ ገቢረ ጽድቅ ስንመልሳቸው የአንደበት ምጽዋት ይባላል። ያዘኑትን የተከዙትን ቃለ እግዚአብሔር ነግረን ስናጽናናቸው ይህ የአንደበት ምጽዋት ይባላል። እሱ ብቻም ሳይሆን ያዘኑ፣ የተከዙ፣ የተጨነቁ ነገሬን ለማን ላዋየው ብለው ለሚያስቡ ሁሉ ጆሮ ሰጥቶ መስማት እንኳን የጆሮ ምጽዋት ተብሎ ይጠቀሳል ማለት ነው። ስለዚህ እነዚህን ነገሮች እየመጸወትን ምጽዋትን በሕይወታችን ልናከናውን ያስፈልጋል። በመጨረሻ የምናነሳው ሐሳብ ምጽዋትን እንደዚህ ከተረዳንና ለሕይወታችን ይልቁንም ደግሞ ለኛ ለክርስቲያኖች እጅግ አስፈላጊ መሆኑን ከተገነዘብን በኋላ እንዴት አድርገን እንስጥ የሚል መመሪያ ያስፈልገዋል። ለምን ክርስቲያኖች የሚያደርጉት የትኛውም የምግባራት
እግዚአብሔር ቤተክርስቲያን ባስቀመጠችው እግዚአብሔር በሚወደው መንገድ ማድረግ ካልቻለን በረከት ሳይሆን መርገም፣ ጽድቅ ሳይሆን ኃጢአት እንዳይሆንብን መጠንቀቅ ይጠበቅብናል። ስለዚህ ምጽዋትን ስናደርግ ማስተዋል የሚጠበቅብን 3 ጉዳዮች አሉ። የመጀመሪያው እና ቀዳሚው የምንሰጠውን ነገር በትህትና መስጠት ነው። የምንሰጠውን ነገር በትዕቢት ሳይሆን በትህትና። ቅዱስ ዮሐንስ ዘሰዋስው የተባለ አባት እንዲህ ነው የሚለው፣ ትዕቢት በምጽዋት ውስጥ እንዳይኖር ተጠንቀቅ። ድሃውን ስትረዳው እርሱን ባለውለታ እያደረግከው ሳይሆን አንተ ከእርሱ እጅ በኩል መንግሥተ ሰማያትን እየገዛ ነው ይለናል። መንግሥተ ሰማያትን የምንገዛው በነዳይ እጅ በኩል ነው። ምን በማድረግ? ምጽዋት እጁ ላይ በማስቀመጥ። ምጽዋት እጁ ላይ ያኔ ምን ይሆናል ማለት ነው? ከትዕቢት እንድንርቅ ያደርገናል። በትህትና እንድንሰጥ ያደርገናል። የትኛውም ሰው ኑሮት የሚሰጥ አይደለም፣ ሰጪ እግዚአብሔር ነው። ነገር ግን በዚህ ምድር ላይ የሚሰጥ ሰው በትዕቢት ሳይሆን በትህትና። ቅዱስ ባስልዮስ የተባለው አባታችን እንዲህ ነው የሚለው፣ አንተ ቤት ውስጥ ያለው ትርፍ ጫማ የነዳይ ነው። አንተ ቤት ውስጥ ያለው ትርፍ ልብስ የነዳይ ነው። ትርፉ ነገር እንድትሰጥ የተፈለገው ወይም ደግሞ ለአንተ ትርፍ የተሰጠ ለነዳዩ እንድትሰጥ ነው ተብሎ ይነገራል። ይሄን ማወቃችን ከትዕቢት ያነዳናል፣ ከትዕቢት ያድነናል። ስለዚህ እህት ወንድሞቼ የምንሰጠውን ምጽዋት በረከት እንድናገኝበት፣ ረድኤት እንድናገኝበት፣ ይልቁንም ደግሞ መንግሥተ ሰማያትን እንድናገኝበትና የኃጢአት ስርየት እንድናገኝበት በትህትና ልንሰጥ ያስፈልጋል። በሁለተኛ ደረጃ በደስታ መስጠት። ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 7 ላይ እንዲህ ብሎ ነው የሚገልጸው፣ እግዚአብሔር በደስታ የሚሰጡትን ይወዳል ይላል። ፊታችንን ቋጥረን ፊታችን አጨፍድደን የምንሰጠውን እግዚአብሔር አይወደውም። ነገር ግን ልባችን ደስ ብሎት ልንሰጥ ያስፈልጋል ማለት ነው። በሶስተኛ ደረጃ የምናነሳው ሐሳብ ካለን መልካም ነገር መስጠት። ለነዳያን የሆነ ነገር ስናደርግ እያደረግነው ያለነው ለነዳያኑ ሳይሆን የምንሰጠው በነዳዩ እጅ በኩል እግዚአብሔር እየተቀበለን ነው። ለምን? በነዳያን በኩል የሚቀበል እግዚአብሔር ስለሆነ ማለት ነው። አንተ የምትሰጥ ሆይ ለነዳያን የምትሰጠው ሳይሆን መድን ክርስቶስ እጅ ላይ እንደምታስቀምጥ ልታውቅና ልትረዳ ያስፈልጋል ይላሉ አባቶች። ይህን ባወቅ ጊዜ ካለን ከትርፋችን አይደለም፣ ካለን ከማንወደው ነገር አይደለም፣ ካለን ካለቀብንና ከማንጠቀመው ነገር አይደለም። ይልቁንም ካለን መልካም ነገር ለእግዚአብሔር አሳልፈን ወይም ደግሞ ለእግዚአብሔር ብለን ለነዳያኑ አሳልፈን ልንሰጥ ያስፈልጋል። እነዚህን 3 መመሪያዎች በመተግበር ምጽዋታችን ከእግዚአብሔር ዘንድ ዋጋ እንዲያሰጡን ልናደርግ ያስፈልጋል ማለት ነው። የ55 ቀን ቻሌንጃችን ከጾማችን ከጸሎታችን ጋር ምጽዋትን በማስተባበር ከእግዚአብሔር ዘንድ ምሕረት ቸርነት እንዲሰጠን ማድረግ ይጠበቅብናል። እግዚአብሔር አምላክ በምሕረቱ ጾማችንን፣ ጸሎታችንን፣ ምጽዋታችንን ተቀብሎ ለኃጢአታችን ስርየት አድርጎ መንግሥተ ሰማያትን እንዲያወርሰን መልካም ፍቃድ ይሁንልን። ይህ የ5ኛ ቀን ሐሳባችን ነው። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫው ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቪዲዮ ለሌሎች እህት ወንድሞች ተደራሽ እንዲሆኑ እንድታደርጉ አሳስባችኋለሁ። በቀጣይ በ6ኛው ቪዲዮአችን እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የጾም ቀን ይሁንላችሁ። አመሰግናለሁ።